ወይኔ መድኃኒዓለም ድረስልኝ እባክህ። ኧረ በሳቅ ሞቱላችሁ ዛሬ በሳቅ ሞትኩ። ኧረ ምን ብዬ ልናገር? እንግዲህ አቤልና ማነው ይሄ አሚሮ የሚባሉ አሽቃባጮች ማለት ነው። ዛሬ ሽማግሌ ሽምግልና ልንሄድ ነው። እኛ ከኋላ እያጀኑ ነው የምንሄደው። ልንገባ ነው ብሎ ነበረ ቪዲዮ ያቆመው በአቤል ቤት ማለት ነው። ወይኔ እናቴ። አሁን ደግሞ እንግዲህ ሽምግልና ሄርሜላ ቤት ነው የተሄደው። ቤተሰብ የላትም። እኔ እኮ ነግራቸው ነበረ ሄርሜላ ቤተሰብ የላትም። ቤተሰብ ብኖራት ኖሮ ቤተሰቦቿ ይቆጣጠሯት ነበረ፣ እንደ ቤተሰብ ይመክሯት ይዘክሯት ነበረ ብዬ ስነግራችሁ አላምንሽም አላችሁኝ። እንግዲህ ቤተሰብ ስለሌለ ሽምግልና እነሱ ጋር ሄዱት። የማንም ወጠጤ ሽማግሌ ብሎ ሄዳል። የምር እኔ ማውራት አልቻልኩም ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እና ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልልኝ። እንግዲህ ሽማግሌዎቹ ገቡ። የአብርሃምና የኤርሜላ ቤት ገብተዋል። እንግዲህ እንደምታዩት አቤልና ማን ነበር ስሙ? አሚሮ የሚባለው ሰውዬ ዛሬ ቀኑ ሙሉ በግ እየያዙ ሱፍ እየቀያየሩ በፎቶሾፕ እየቀያየሩ እየፖሰቱ ነበረና ሄርሜላ ቤት ሄዶ ነበር እንግዲህ አካኪ ዘራፍ ሲቀውጡት የነበረው እነሱን ጣውላ ላይ አውጥቶ ማለት ነው። ጣውላ ግን ቢሰበር ተሰብሮ እዛ ጋር ቢደፋቸው ወይኔ መድኃኒዓለም ቀለበት አደረገላት። ቀለበት ይሄ ቀለበት መቼ ይሆን የሚደረገው? መቼ ይሆን እጇ ላይ የምናየው? ሲጀመር ቀለበት አድርጎላት እኛ ሄርሜላና አብርሃም ፍቅረኛ ማቾች ናቸው ብለን አናምንም። አለቃ 10 ነጥብ። የምናምነው ከንፈሯን ሳም ሲያረጋት ብቻ ነው የምናምነው። ፍቅረኛ ማቾች ናቸው እውነት ከሩቲ ጋር ተለያይተዋል ብለን የምናምነው ማለት ነው። ለማንኛውም ጨዋታችሁ ደስ ይላል፣ ይመቻችሁ። ነገ ደግሞ ሰርግ ትላላችሁ፣ ከነገ ወዲያ ደግሞ ተጋቡ፣ ወለዱ፣ አረገዘች ትላላችሁ። ሌላ ምንም የምትሉት ነገር የለም። እንደዚህ እያላችሁ አመቱን ትጨርሳላችሁ።